የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 17 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 17 ቀን 2367 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖዎች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። ከምስራቅ ወለጋ ኪረሙ ወረዳ ተፈናቅለው በወሎ ጃራ መጠለያ የሚገኙ ዜጎች ወደ ቀደመ ይዞታቸው በአካል ተመልሰው ካልገቡ መሬታቸው ለሚሊሻ ለጸጥታ ኃይሎችና ለሥራ አጥ ወጣቶች እንደሚታደል ማስጠንቀቂያ እንደደረሳቸው ገልጸዋል። ተፈናቃዮቹ መሬታቸውን ላለማጣት ሲሉ ከመጠለያ ጣቢያ ሆነው የተከማቸና ዓመታዊ ከፍተኛ ግብር እየከፈሉ መሆናቸውን በመጥቀስ አዲሱ መመሪያ ከፍተኛ የስነ ልቦና ጫና እንደፈጠረባቸው ገልጸዋል። በምስራቅ ወለጋ ዞን ጊዳ አያና ወረዳ እንዴዶ ዲቾ ከተማን ጨምሮ በአካባቢው በሚገኙ በአሊ ቀበሌ በዋጃና በጉልማ ቀበሌ አገዛዙ በምድር እግረኛ ጦር በሜካናይዝድ በአየር ኃይል ታግዞ መጠነ ሰፊ ጥቃት ከፍቷል። በትናንትናው ዕለት ብቻ በአሊ ቀበሌ 42 ጥቃቶች በሁለት የጦር ሄሊኮፕተርና በሰው አልባ አውሮፕላን ተፈጽመዋል። በርካታ ንጹሃን ወገኖች የጥቃቱ ሰለባ መሆናቸውም ተረጋግጧል። በአንዴዶ ዲቾ ከተማ ትላንት ማርፈጃውንና አመሻሹ ላይ ሄሊኮፕተር አውቶማቲክ ጥቃት ከፍቶ ነጋዴዎችንና አርሶ አደሮችን ገድሏል። በዋጃ አንድ ዙር የጀት ድብደባ ተፈጽሟል። ሄሊኮፕተር በ3 ዙር ድብደባ ተካሂዷል። በተጨማሪም የታንክ ድብደባ ተፈጽሟል። በጉልማ ከ5 ጊዜ በላይ የሰው አልባ አውሮፕላን ጥቃት ተፈጽሟል። በዚህ አካባቢ ዛሬም የሄሊኮፕተር ቅኝት እንዳለ ተገልጿል። ከእነዚህ አካባቢዎች በግምት 30 እና 40 ኪሎ ሜትር ርቀት በሚገኝ የነቀምቴ አየር ማረፊያ የሲቪል በረራ ተቋርጧል። አየር ማረፊያው ትላንትናና ዛሬ የሙሉ ሰዓት ወታደር ማመላለሻና ሄሊኮፕተር የድሮንና የጦር ጀት ማኮብኮቢያ ሆኗል። ማዕከላዊ እዝ ኦሮሚያ ሚሊሻና አድባ ብተና በገዳ ኮማንዶ መንገድ መሪነት ቆንጮራና ቢላዋ የያዙ በርካታ ወጣቶችን አስከትሎ ዛሬ አሊ ቀበሌ ገብቷል። በአካባቢው መደበኛ የኢንተርኔት አገልግሎት ተቋርጧል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት መክፈቱ ተዘገበ። የሱዳን ጦር ኃይል በኢትዮጵያ ድንበር አቅራቢያ በሚገኘው ብሉ ናይል ግዛት ውስጥ ጊሳን ዲስትሪክት መጠነ ሰፊ የማጥቃት ዘመቻ መጀመሩን ሱዳን ትሪቢዩን ዘግቧል። የሱዳን ጦር ወታደራዊ ምንጮች ለጋዜጣው እንደተናገሩት የዚህ ዘመቻ ዓላማ በአካባቢው የሚገኙትን ቁልፍ አማጽያኑን ምሽግ በቁጥጥር ስር ማዋል ነው። ይህ ወታደራዊ ዘመቻ ከሁለቱም አገሮች ዓለም አቀፍ ድንበር በ1 ኪሎ ሜትር ርቀት ላይ እየተካሄደ እንደሚገኝ የጠቀሰው ዘገባ ጥቃቱን የሱዳን 4ኛ ብርጌድ 13ኛ ክፍለ ጦር እያከናወነው መሆኑንም አስረድቷል። በጥቃቱ አቡ ዱግላና አሻምቦን ኢላማ ማድረግ እንደተቻለ የጠቀሰው ዘገባ የጦር ኃይሉ የሱዳን ነጻ አውጪ ንቅናቄ ሰሜን አንጃ በሆነው ጆሴፍ ቱካ የሚመራው ታጣቂ ኃይል ዋና የጦር ሰፈር የሚገኝበትን አልባር አካባቢን በቁጥጥር ስር ለማዋል መቻሉንም አስታውቋል። በኬንያ የሕዝብ ተቃውሞ አሁንም ድልን ተቀዳጅቷል። በኢቦላ የተለከፉ አሜሪካውያንን ለማከም ሊከፈት የነበረው ክሊኒክ በፍርድ ቤት ታግዷል። የኬንያ የጤና ጥበቃ ሚኒስቴርም ቀደም ሲል ካንገራገረ በኋላ የፍርድ ቤቱን ውሳኔ ተግባራዊ ለማድረግ ተስማምቷል።
የኬንያው ፕሬዝዳንት ለግንባታው ኬንያ ከ1.8 ቢሊዮን በላይ ሽልንግ አግኝታለች ሲል ህዝብን ለማማለል የሰጠውን መግለጫ ለሉዓላዊነት የቆሙ ኬንያውያንን ይበልጥ አስቆጥቶ ተቃውሞው እንዲስፋፋ አድርጓል። ፕሬዝዳንቱ 13.5 ሚሊዮን ዶላሩን በቢሊዮን በሚቆጠር ሽልንግ መንዝሮ ተቀባይነት እንዲኖረው ያደረገው ጥረትም ከሽፏል። የፍርድ ቤቱ ውሳኔ ተግባራዊ ተደርጓል ቢባልም የሕክምና ቁሳቁሶችና ባለሙያዎች ወደ ስፍራው መጓጓዛቸው እንዳልቆመ ምንጮች ጠቁመዋል። ከዚህ ቀደም የጤና ባለሙያዎች ለደሞዝ ጭማሪ ያደረጉትና የሆርሙዝ ባህረ ሰላጤ ከተዘጋ በኋላ ለቤንዚን ዋጋ እንዲቀንስ ተደርገው የነበሩ የተቃውሞ ሰልፎች ውጤት ማስመዝገባቸው ይታወሳል። ለዛሬ ያለን ዜና በዚሁ ይጠቃልላል። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎቹ ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች የደራሲዎቹ መሆናቸውን እንገልጻለን። ያገዛዙ የመጨረሻ ምዕራፍ መፋጠንና የውስጥ ስብራት ከአማራ ፋኖ ከፋኖ መኳንንት ከቢዛም የአንድ መንግስት አምባገነናዊ ስርዓት ውድቀት የሚጀምረው በጦር ሜዳ ከሚደርስበት ውጫዊ ሽንፈት ብቻ ሳይሆን ከውስጥ በሚገጥመው ፍጹም መዋቅራዊ መበስበስና መፈራረስ ነው። የአማራ ሕዝብ የህልውና ትግል ተጋድሎ እነሆ ዛሬ ላይ ወደ አራተኛው የትግል ክረምት ሲሸጋገር አገዛዙ መሬት ላይ የገጠመውን ወታደራዊ ውጥረት መሸከም አቅቶት የውስጥ መዋቅሩ ሙሉ በሙሉ እየተናደ ይገኛል። ጦርነቱን ሲጀምር በጥቂት ሳምንት ውስጥ አጠናቅቀዋለሁ ብሎ የፎከረው ስርዓት ዛሬ ላይ የራሱን ህልውና እንኳን ማቆየት ወደማይችልበት የመጨረሻው የውድቀት ዋዜማ ላይ ደርሷል። በታሪክ እንደታየው ሁሉ ግዙፍ የሚመስሉ አምባገነናዊ መንግስታት ከውስጥ ሲበሰብሱ ፍጻሜያቸው እጅግ የፈጠነና ድንገተኛ እና አስደንጋጭም ነው። ይህ መዋቅራዊ ስብራት በቅድሚያ ፍንተው ብሎ የወጣው በማዕከላዊ የፖለቲካ አመራሩ ውስጥ የውስጥ ሽኩቻ እና መበስበስ ነው። የጦር ሜዳ ሽንፈትና የትግሉ መራዘም በስልጣን ማማው ላይ ባለው ባለስልጣናት መካከል ፍጹም አለመተማመንና ፈጥሯል። አንዱ ሌላውን እንደ ከዳተኛና ምስጢር አሳላፊ አድርጎ በሚፈጥርበት በዚህ ትርምስ ወቅት ለዚህ ሁሉ ጥፋት ተጠያቂ ማን ነው የሚለውን የጋራ መካሰስ ማዕበል አገዛዙን ክፉኛ እያናወጠ ይገኛል። ስርዓቱ ራሱን ከውጭ ጥቃት ከመከላከል ይልቅ በውስጥ የተለያዩ ሐሳብ የሚነሱ ያገዛዙ አባላት በስውር ማተርና በማሳደድ መጠመዱ የውስጥ ሞተሩ መቃጠሉን በግልጽ ያሳያል። የስርዓቱ መቃብር መቆፈሩን አስቀድመው የተረዱ የብልጽግና ከፍተኛ መሪዎችም በሙስና ያከማቹትን ካፒታልና ቤተሰቦቻቸውን ወደ ውጭ ሀገራት በስውር እያሸሹ ነው። አገዛዙ ህዝቡን ለማታለል የሚጠቀምባቸው የሐሰት የብልጽግና ትርክቶች መሬት ላይ ካለው የረሃብና የጦርነት እውነታ ጋር ተጋይተው አየር አልባ ሲሆኑ በማዕከሉ በክልል አሸንጉሊት መዋቅሮች መካከል ያለው የትዕዛዝ ሰንሰለት ተበጥሶ ክልሎች የራሳቸውን ህልውና ለማዳን ማዕከሉን ወደ መቃወም አዝግመዋል። ከፖለቲካው መበስበስ ጎን ለጎን ስርዓቱ ዋነኛ መንበኪያ የነበረው የመከላከያና የደህንነት መዋቅሩ
የደረሰበት ፍጹም ስብራት የውድቀቱን ፍጥነት እያሳየ ወታደሩ ይህ ጦርነት የሚያልቅበት የጥቂቶች ስልጣን ማቆያ መሆኑን ጠንቅቆ ተረድቶ በዚህም አራተኛው ክረምት የጭቃና የብርድ ውስጥ ለመዋጋት ፈቃደኛ ባለመሆኑ መሳሪያውን ጥሎ የመኮብለሉና እጅ መስጠቱ ሂደት እንደ ጎርፍ እየፈሰሰ ነው። የፋኖ ድንገተኛና ስልታዊ ጥቃቶች የጠላትን ኮማንድ ፖስት መዋቅሮችን ስላሽመደመዳቸው ከፍተኛ መኮንኖች መሬት ላይ ካለው ወታደር ጋር ያላቸው ግንኙነት ሙሉ በሙሉ አሳጥቶታል። በአካባቢያቸው ወጣቶችን በኃይል በማፈስ የሰው ኃይል እጥረቱን ለማሟላት የተሞከረው የግዳጅ ምልመላ በህዝቡ እንቢተኝነት ከሽፏል። በመደበኛው መከላከያ ጦር፣ በሪፐብሊካን ጥበቃ፣ በፌደራል ፖሊስና በየክልሉ ሚሊሻዎች መካከል ማን ነው ግንባር የሚሰልፈው በሚል የተፈጠረው ፍጥጫና የእርስ በርስ መታኮስ ስርዓቱን ከመሰረቱ አናጋው። በሙስና መበስበስና በክረምቱ የመንገድ መበላሸት ምክንያት በየካምፑ የተከበቡ ወታደሮች ምግብና የሕክምና ሲያጡ በቅንጦት ውስጥ ሆነው ትዕዛዝ በሚሰጡ ጀነራሎች ላይ ያላቸው ጥላቻ አድጎ በሰራዊቱ ውስጥ የሥራ ማቆምና የአመጽ ስሜት እንዲፈጠር አድርጎታል። ይህ ወታደራዊና ፖለቲካዊ ውድቀት ስርዓቱን ባኖቆ ውስጥ የከተተው ከከፋ የኢኮኖሚ መፈራረስ ጋር ተዳምረው ለ4 ዓመታት በቀን በሚሊዮን የሚቆጠር ዶላር የፈጀው ጦርነት የአገሪቱን ካፒታል ያሟጠጠ ሲሆን አገዛዙ ለጦር መሳሪያ የሚሆን የውጭ ምንዛሪ ሙሉ በሙሉ አጥቷል። የደረሰበትን የገንዘብ እጥረት ለመሸፈን ያለምንም ከልካይ አዳዲስ ብር በከፍተኛ ሁኔታ ማተሙ የገንዘቡን የመግዛት አቅም አውድሞ የዋጋ ግሽበትን ወደማይቀለበስ የህዝብ ፍንዳታ ደረጃ አድርሶታል። የውስጥ ግብር ገቢና የዋና ዋና የንግድ መስመሮች በፋኖ የሁሉና ትግል ምክንያት መቋረጣቸው ስርዓቱ ለከፍተኛ ለመንግስት ሰራተኞች የደሞዝ በወቅቱ መክፈል የማይችልበት ደረጃ ላይ አድርሶታል። በሲቪል መዋቅሩ ላይ ፍጹም ተስፋ መቁረጥ ፈጥሯል። እነዚህ ሁሉ የውስጥ ስብራቶች የፈጠሯቸው ምቹ አጋጣሚዎች በትግሉ ማዕከልን በፍጥነት ወደ ፍጻሜው እያቀረቡት ይገኛሉ። አገዛዙ ከውስጥ መዳከሙ በጥናት የተረዳው የፋኖ አመራር ከመከላከል ቁመና ወጥቶ ጠላትን ማዕከላዊ ኃይል ምንጮችን መብረቃዊ በሆነ መንገድ ወደ ማጥቃት ስትራቴጂ ይሸጋግራል ተብሎ ታምኗል። በታላላቅ ከተሞች ያለው ማህበረሰብ ያገዛዙ መዋቅር ባለመታዘዝ እና የቤት መቀመጥ አድማ በማድረግ የከተሞችና የህዝብ አመጽ ከጦርነቱ ጋር ያዋሃዳል ተብሎ ይጠበቃል። አገዛዙ ስልጣን ላይ ለመቆየት የተጠቀመበት የከፋፍለህ ግዛ የብሔር ካርድ ከጥቅም ውጪ ሲሆን የጠላት መረጃ መዋቅር በአገር ወዳድ ልጆች ትብብር በፋኖ የበላይነት ስር ወድቋል። ፋኖ ሰፋፊ ወረዳዎችን ተቆጣጥሮ የህዝብ አስተዳደሮችን መዘርጋት አገዛዙ የነበረውን የመግዛት ህጋዊነት ሙሉ በሙሉ አሳጥቶታል። የታሪክ ሳይንስ በተደጋጋሚ እንደሚመሰክረው ከውስጥ የበሰበሰ አምባገነን ስርዓት የኃይል ሚዛኑን ወደ ማዕከሉ ሲቃረብ መላው መዋቅሩ በአንድ ጀንበር ይቀልጣል። በአጠቃላይ ሲታይ መሬት ላይ ያለው ሀቅ የሚያረጋግጠው አንድ ግልጽ እውነት አለ። ያገዛዙ የመጨረሻ ምዕራፍ መፋጠን የውስጥ ስብራት የጊዜ ጉዳይ እንጂ የማይቀለበስ ታሪካዊ እውነታ ነው። አምባገነኑ ስርዓት የከፈተው ስልጣኑን ሰፊ የጭካኔ ጦርነት ዛሬ ላይ የራሱን የፖለቲካና ወታደራዊ ኢኮኖሚያዊ መዋቅሮች ሙሉ በሙሉ የበሰበሰ ደረጃ ላይ አድርሶታል።
የሰራዊቱ ሞራል መውደቅ፣ በማዕከሉ ያለው የስልጣን ሽኩቻ፣ የኢኮኖሚ መፈራረስ እና የፋኖ መብረቃዊ ጥቃት ሽግግር ተዳምረው የብልጽግናን ስርዓት ወደማይወጣበት ቀውስ ማጥ ውስጥ ከተውታል። ትግላችን ያሸንፍ። የመከፋፈልና የታሪክ ፍር ታሪካዊ ጥሪ ከአማራ ፋኖ ከፋኖ ቻላቸው ታዬ ከጎጃም ግንባር። ላለፉት 4 አሰቃቂ ዓመታት የአማራ ፋኖ ለህዝቡ ነጻነትና ክብር ሲል በደምና ባጥንቱ ታሪክ ጽፏል። በየቀበሌውና በየቀጣናው የተከፈሉ እልፎች፣ የተሰዉ ጀግኖች የወደቁት ለታላቁ የአማራ ህዝብ ህልውና ነው። ይሁን እንጂ የዛሬ 3 እና 4 ዓመት በፊት ድርጅታዊ መዋቅር ለመፍጠር በተሞከረ ቁጥር የአመራሮቹ አለመግባባት፣ የቀጣናና የጎጥ አመለካከት፣ አምባገነንነት ትግሉን ክፉኛ አክስሎታል። ከዚህ ቀደም አፋሃድና አፋባሃ መካከል በተለያዩ ስያሜዎች ስር የተፈጠሩ መቆራረጦች እርስ በርስ እስከ መጠፋፋት የደረሱ እልቂቶችን ጋብዘው ያለፉት 3 ዓመታት ህዝባችን እጅግ መራራ ዋጋ አስከፍሎታል። ይህ ሁሉ የውስጥ ቁስል አልፎ ዛሬ የአማራ ፋኖ ብሔራዊ ንቅናቄ አፋባሃን ተመስርቶ ወደ አንድ ጠንካራ ማዕከላዊ ድርጅት እየተቃረበ ባለበት ወሳኝ የታሪክ ምዕራፍ ላይ አሁንም በጎጥና በሰፈር ተቧርኖ ትግሉን ወደ ኋላ ለመጎተት የሚሞክሩ አደገኛ አዝማሚያዎችና የስም ማጥፋት ዘመቻዎች ብቅ እያሉ ይገኛሉ። የታሪክ መስታወትን እንደሚያሳየን ማንኛውም የትጥቅ ትግል ከጠላት ጥይት በፊት በገዛ የውስጥ መከፋፈል የመክሸፍ ዕድሉ ከፍተኛ ነው። በዓለም አቀፉ የነጻነት ትግል ታሪክ ውስጥ እንደ አውሮፓውያን አቆጣጠር በ1789 የተነሳው የፈረንሳይ አብዮት መጥቀስ ይቻላል። በአብዮቱ ማግስት እንደ አውሮፓውያን አቆጣጠር በ1792 እስከ 1794 ባሉት ዓመታት የማክሲሚሊየን ሮቤስፒየር በሚመራው እጅግ አክራሪ የጃኮቢን ቡድንና ይበልጥ መካከለኛ አቋም በነበረው የጊሮዲን አንጃ መካከል የተፈጠረው የስልጣን ሽኩቻና የእርስ በርስ አብዮተኞች ከዳተኛ የመባባል መፈራረጅ የሽብር ዘመን ሪጅን ኦፍ ቴረርን ወልዷል። ይህ መከፋፈል በሺዎች የሚቆጠሩ የአብዮቱ መሐንዲሶችን በጊሎቲን ለሞት ያደረገ ሲሆን ትግሉን ወደ እርስ በርስ እልቂት በመግፋት ለናፖሊዮን ቦናፓርት ወታደራዊ አምባገነንነት መንገድ ጠርጎለታል። በተመሳሳይ መልኩ በቻይና ትጥቅ ትግል ታሪክ 1900 እንደ አውሮፓውያን አቆጣጠር 1927 እስከ 1937 በነበረው የመጀመሪያው ምዕራፍ በማኦ ዜዱንግ በሚመራው የቻይና ኮሚኒስት ፓርቲ ሽምቅ ተዋጊዎች ዘንድ የቀጣናና የአካባቢ መባደኖች ሰፍነው ነበር። በተለይም በ1930 በተከሰተው የፋቲያን ክስተት የፋቲያን ኢንሲደንት ላይ በፓርቲው ማዕከላዊ ኃይልና በቀጣናው የቀይ ጦረኞች መካከል የተፈጠረው አለመተማመን ከጠላት ጋር አብረዋል የሚል ጥርጣሬ መፈራረጅ የገዛ ጓዶችን በጅምላ እስከ መጨፍጨፍ ያደረሰ ትልቅ ውድቀት አስከትሏል። ይህ የውስጥ ሽኩቻ ብሔረተኛው ኮሚንታንግ ጦር የኮሙኒስቶችን ምሽግ ሰብሮ እንዲገባና ትግሉን ለ10 ዓመታት ወደ ኋላ እንዲጎትተው ማድረጉ የቅርብ ጊዜ የታሪክ እውነታ ነው። በጎጥ መቧደን እርስ በርስ ይሄኛው መንግስት ከመንግስት ጋር ሊደራደር ነው፣ ያኛው ከብልጽግና ጋር ሊሰራ ነው እየተባባሉ መፈራረጅ ለጠላት የሚሰጥ ትልቅ የፖለቲካ ስጦታ ነው። ይህ አይነቱ የውስጥ ሽኩቻ ለገዢዎች የብልጽግና ስርዓት ረጅም ጊዜ መተንፈሻ ፋታ ሲሰጠው ለተጨቆነው ህዝባችን ግን ዳግም ሞትን፣ መከራን፣
ማለቂያ የሌለው ሰቆቃን ብቻ ነው ይዞ የሚመጣው። ዛሬ ላይ ቆመን ልንገነዘበው የሚገባ ፍጹም እውነት ይህ የተመሰረተው ማዕከላዊ ድርጅት ለአማራ ሕዝብ ህልውና የመጨረሻውና ብቸኛ አማራጭ መሆኑን ነው። ይህንን ድርጅት ለማፍረስ አንድነቱን ለመሸርሸር አመራሩን በጥርጣሬ ለመምታት የሚደረግ ማንኛውም አካሄድ እጅግ አደገኛ ጸረ ትግል እና ጸረ ሕዝብ አቋም ነው። ከንቱ መፈራረጅን የኋላ ታሪክ መጎተትንና መቆራረጥን በአስቸኳይ አቁመን በመቀራረብ በውይይት በመግባባት ይህንን የታሪክ አደራ መጠበቅ አለብን። እጅ ለእጅ ካልተያዙ ገደል መግባት አይቀርም። ዛሬ በሰፈር ጠበንና በጎጥ ስሜት የምናፈርሰው ድርጅት ነገ የመላውን የአማራ ሕዝብ የሚቀበርበትን መቃብር እንዳይሆን ከፍተኛ ጥንቃቄ ማድረግ ይገባል። ነፃነቱን በትልቅ ተስፋ እየተጠባበቀ ላለው ሕዝባችን ስንል የውስጥ ሴራዎችን በማክሸፍ ይህንን የታሪክ መሰረት ጠብቀን ለድል ማብቃት ሁላችንም የማይታጠፍ የወቅቱ ታሪካዊ ጥሪና ግዴታ ነው። ኢትዮጵያ በጂ7 ስብሰባ አለመጋበዝ ምክንያቱ ምን ሊሆን ይችላል? ፋኖ መኳንንት በቢዛሙ በመጀመሪያ አንድ ነገር ግልጽ መሆን አለበት። የጂ7 ስብሰባ የሰባቱ ታላላቅ የኢኮኖሚ ሀያላን ሀገሮች መድረክ ሲሆን በየዓመቱ የሚጋበዙ የውጭ ሀገራት በአስተናጋጅ ሀገሩ የፖለቲካና የዲፕሎማሲ ቅድሚያዎች መሰረት ይመረጣሉ። ስለዚህ አንድ ሀገር አለመጋበዝ ማለት በቀጥታ መቀጣት ወይም መገለል ማለት አይደለም። ነገር ግን ኢትዮጵያ በቅርብ ዓመታት በዓለም አቀፍ የፖለቲካ መድረኮች ላይ ያላት ተጽዕኖና ዲፕሎማሲ ክብደት ከቀድሞ የቀነሰ መሆኑን የሚያመላክቱ ሁኔታዎች አሉ። በትግራይ ጦርነት፣ በአማራ ክልል የቀጠለው ግጭት፣ በኦሮሚያ ያለው የትጥቅ ግጭት እና በሌሎች አካባቢዎች የሚታዩ የጸጥታ ችግሮች የኢትዮጵያን የዓለም አይን ችግር ቀጣና አድርጓታል። በተለይ የጂ7 አገራት ለሰብአዊ መብት፣ ለዲሞክራሲና ለሕግ የበላይነት ትልቅ ትኩረት ይሰጣሉ። ስለዚህ በኢትዮጵያ የሚፈጸሙ ተብለው የሚነሱ የአየር ድብደባዎች፣ የሲቪሊያን ሞት እና የመብት ጥሰቶች የመንግስትን ምስል አበላሽተውታል። ጠቅላይ ሚኒስትር አብይ አህመድ በ2018 ወደ ስልጣን ሲመጡ በምዕራባውያን ዘንድ ከፍተኛ ግምት ነበራቸው። በተለይ ፈረንሳይና አማኑኤል ማክሮ ከአብይ ጋራ የቅርብ የፖለቲካ ግንኙነት እንዳላቸው ይታወቃል። ሆኖም በዓለም ፖለቲካ ዲፕሎማሲያዊ ውስጥ የግል ቅርበት ብቻ በቂ አይደለም። አንድ መሪ ወይም አንድ መንግስታዊ ተጋባዥ የሚወሰነው በአሁኑ ወቅት ባለው ጂኦፖለቲካ አስፈላጊነት፣ በኢኮኖሚ ክብደትና በክልላዊ ሚና ነው። የጂ7 ትኩረት ወደ ሌሎች ሀገራት መዞር። በቅርብ ዓመታት ጂ7 የሚያተኩረው በቻይና ተጽዕኖ፣ በዩክሬን ጦርነት፣ በኢንዶ ፓሲፊክ ቀጣናና በታዳጊና በሃያላን ላይ ነው። ስለዚህ እንደ ኢንዲያ፣ ህንድ፣ ብራዚል፣ ደቡብ ኮሪያ ያሉ አገራት በተደጋጋሚ ትኩረት ያገኛሉ። ኢትዮጵያ በአፍሪካ ትልቅ አገር ብትሆንም በአሁኑ ጊዜ የውስጥ ችግሮች የውጭ ተጽዕኖዋን ገድበዋል። የድሮን ጥቃቶች ብቻ ምክንያት ናቸው። ዜጎች በድሮን ስለሚጨፈጨፉ ነው የሚለው ጥያቄ በቀጥታ እንዲህ ብሎ መመለስ አይቻልም። ነገር ግን በሰብአዊ መብት ድርጅቶችና በምዕራባውያን መንግስታት የሚነሱ ትችቶች ውስጥ የድሮን ጥቃቶች፣ የሲቪል ጉዳት፣ የጋዜጠኞች እስር እና የፖለቲካ ምህዳሩ መጥገብ በተደጋጋሚ ይጠቀሳሉ። ስለዚህ እነዚህ ጉዳዮች በአጠቃላይ የኢትዮጵያን የዲፕሎማሲያዊ ምስል እንዲዳከም አስተዋጽኦ አድርገዋል ብሎ መናገር ይቻላል። ኢትዮጵያ በጂ7
ስብሰባ ላይ አለመጋበዝ በአንድ ምክንያት ብቻ ሊገለጽ አይችልም። የውስጥ ጦርነቶች፣ የሰብአዊ መብት ክሶች፣ የቀነሰ የዲፕሎማሲ ተጽዕኖ እንዲሁም የጂ7 አገሮች በሌሎች ጂኦፖለቲካ ቅድሚያ ላይ ማተኮራቸው በአንድነት ምክንያቶች ሊሆኑ ይችላሉ። የፈረንሳይ ከአብይ ጋር የነበረው ቅርበት ቢኖርም በዓለም ፖለቲካ ውሳኔ በግለሰቦች ብቻ አይወሰኑም። በዚህ ዘርፍ የአገር ውስጥ ሁኔታ፣ የውጭ ግንኙነት እና የወቅቱ የዓለም ትኩረት ፍላጎቶች ትልቅ ሚና ይጫወታሉ። ጂ7 ስብሰባ ከኢትዮጵያ ይልቅ ኬንያ ለምን ተጋበዘች? ከአማራ ፋኖ ከፋኖ ሙላቱ ጣሰው ከመተከል ግንባር። የጂ7 አገራት ስብሰባ በዓለም የፖለቲካ፣ የኢኮኖሚ፣ የደህንነት ጉዳዮች ላይ ከፍተኛ ተጽዕኖ ያለው መድረክ ነው። እንዲህ አይነት ስብሰባዎች ላይ የሚጋበዙ አገራት የሚመረጡት በኢኮኖሚ ክብደታቸው ብቻ ሳይሆን በቀጣናዊ ተዋጽኦአቸው፣ በዲፕሎማሲ ግንኙነት፣ በመንግስታዊ መረጋጋትና በዓለም አቀፍ አጋርነታቸው ላይ ነው። በዚህ አውድ ውስጥ ኬንያ ተጋብዛ ኢትዮጵያ ደግሞ ካልተጋበዘች ይህ ለብዙ ታዛቢዎች የዲፕሎማሲ አቅጣጫ፣ የውስጥ መረጋጋትና የአገር ገጽታ ጉዳይ መሆኑን ያመለክታሉ። ኢትዮጵያ በታሪክ የአፍሪካ ዲፕሎማሲያዊ ማዕከል ነበረች። የአፍሪካ ህብረት መቀመጫ በአዲስ አበባ መሆኑም የዚህ ማሳያ ነው። ነገር ግን ባለፉት ዓመታት ውስጥ ጦርነቶች፣ በሰብአዊ መብት ክሶች እና በውጭ አገራት በተፈጠሩ ውጥረቶች ምክንያት በኢትዮጵያ ዲፕሎማሲያዊ ተጽዕኖ ቀንሷል የሚሉ ግምገማዎች ይቀርባሉ። ኬንያ በሌላ በኩል ራሷን እንዳስታራቂና እንደ ቀጣናዊ አጋር ለማቅረብ ችላለች። በአፍሪካ በምስራቅ አፍሪካ የሰላም ውይይቶች ማስተናገዷ በምዕራባዊ አገራት ጋር ያላት ቅርበት እና የውጭ ፖሊሲዋ ተገማችነት እንደ ጥንካሬ ይታያሉ። አንድ ሀገር በዓለም መድረክ ክብር እንዲኖራት መጀመሪያ የውስጥ ሰላም ሊኖር ይገባል። ኢትዮጵያ ከትግራይ፣ ከአማራ፣ ከኦሮሞ፣ በቤኒሻንጉል ጉሙዝ እና በሌሎችም አካባቢዎች በተደጋጋሚ የሚነሱ ግጭቶች ምክንያት የደህንነት ችግር ገጥሟታል። ይህ ሁኔታ በውጭ ባለሀብቶች፣ በዓለም አቀፍ ተቋማትና በመንግስታት ዘንድ የመረጋጋት ጥያቄ እንዲነሳ አድርጓል። ኬንያም የራሷ ችግር ቢኖራትም አጠቃላይ ከኢትዮጵያ ጋር ሲነጻጸር በተሻለ የፖለቲካ መረጋጋት እንዳላት ብዙ የዓለም አቀፍ ታዛቢዎች ያምናሉ። ኢትዮጵያ በቀድሞ ዓመታት ከፍተኛ እድገት መጠን ብታሳይም ጦርነት፣ የውጭ ምንዛሪ እጥረት፣ የዕዳ ጫና፣ የዋጋ ንረትና የሥራ አጥ ችግር ኢኮኖሚውን ክፉኛ ፈትነውታል። አንድ ሀገር ለጂ7 አገራት ማራኪ አገር ለመሆን የኢኮኖሚ ትንበያ ተስፋ ሰጭነትና ተገማች መሆን ይጠበቃል። ኬንያ ደግሞ በቴክኖሎጂ፣ በፋይናንስ፣ በንግድ ዘርፎች እየገነባች ያለች የቀጣናው ኢኮኖሚ ማዕከል መሆኗን በተደጋጋሚ አሳይታለች። በዓለም አቀፍ ፖለቲካ ውስጥ የሰብአዊ መብት ጉዳይ ከፍተኛ ቦታ አለው። በኢትዮጵያ ውስጥ በተፈጸሙ ግጭቶች ምክንያት በዜጎች ላይ የተፈጸሙ ጥቃቶች፣ መፈናቀሎችና የሰብአዊ መብት ጥሰቶች በተደጋጋሚ የዓለምን ትኩረት ስበዋል። ይህ ደግሞ አገሪቱን ገጽታ በአሉታዊ መልኩ እንዲታይ አድርጓል። በቀይ ባህር በወደብ ጉዳይ በጎረቤት አገራት ጋራ የሚፈጠሩ ውይይቶች ዙሪያ ኢትዮጵያ አቋሞች አንዳንድ ጊዜ ውጥረትን ፈጥረዋል የሚሉ ትችቶች ይሰማሉ። ኬንያ ግን በአብዛኛው እንዳስታራቂና እንደ ትብብር አበረታች አገር ለመታየት ሞክራለች። ኬንያ ወደ ጂ7 መድረክ መጋበዝ ማለት ፍጹም ችግር የሌላት አገር ናት ማለት አይደለም። ኢትዮጵያ አለመጋበዟ የአገሪቱ ዋጋ ጠፍቷል ማለት አይደለም። ሆኖም
በዓለም አቀፍ ዲፕሎማሲ ውስጥ የሚታየው ገጽታ የውስጥ መረጋጋት፣ የኢኮኖሚ አቅም፣ የሰብአዊ መብት መገንዘብና ቀጣናዊ ግንኙነት አስፈላጊ ሚና ይጫወታሉ። ስለዚህ ብዙ ተንታኞች ኬንያ በጂ7 መድረክ መታየቷ ዲፕሎማሲያዊ ንቃት፣ የተሻለ የዓለም አቀፍ ግንኙነትና መንግስታዊ መረጋጋት ውጤት እንደሆነ ሲገልጹ፣ ኢትዮጵያ ደግሞ የውስጥ ሰላም ማጠናከር፣ የዲፕሎማሲ አቅሟን ማደስ እና በዓለም አቀፍ ደረጃ እምነት ማሳደግ እንደሚገባት ያሳውቃሉ።